የግዴታ አንድ እሳት ሁለተኛ ነፋስተኛ ውሃ የሚመራው ቀስ ጨምርበት ነው ሙሉ ወቀት ተስማሙ ለምሳሌ ቅዱሳን ሲበቁ ሙዝ ያነሳሉ ይባላል ምንድነው ያነሱበት ምክንያት ተብሎ ሲመረመር እንደ ኢትዮጵያ ነው አሁን እንደ ኢትዮጵያ ሊቃውንት ሳይንስ ነው ያቀርባኩ ያለው ያለሙ ሞልቶ ጉግል ያደርጉት ጉግል ብሬኑ ቀስለው ሳይሆን ምንድነው ለምሳሌ ኤልያስ የሞተውን ለማንሳት የመበለቲቱ ልጅ ያም ኤልሳም ደጃፉን ዘጉ የሚል ነገር አለ መዝጋትን ወቅ እዚህ ላይ ኮንሰፕቱ ከዛ 7 ጊዜ ነው ላይ እንደዚህ ለምን ደጋግመው ተነስ ማለታቸው 7 ጊዜ ላይ ወደቀበት በባት ጊዜ ምንድነው 7 አሁን መተርጉማኑ ምንድነው ያሉት 4 ሲደመር 3 ነው በቃ 4 ባህሪያተ ስጋና 3 ባህሪያተ ነፍስ ተስማምተዋል ከርማ 4 ባህሪያተ ስጋና 3 ባህሪያተ ነፍስ ሲስማማ ሙት ማንሳት ትችላለህ ነው የመታት ምናምን ታምሮና አላልኩ ምን ያማናው ነው ሪሊ ሚስተር ነው ትክክለኛው ነው እንደ ኤልያስ እንደ ኤልሳ እና 7 ጊዜ መውደቃቸው የሞቱት ላይ እንደዚህ ብድቅ ማለት እሳት ውሃ እንትን ለምሳሌ ነፋስ መሬት ልብ ቃል እስትንፋስ ብድቅ እግዚአብሔርን ስም ጠርቶ ያነሱታል ማለት ነው ሰው ነው ስለዚህ እነዚህ ነገሮች ሲስማሙ ነው ሰው በቃ የመጨረሻ ዕውቀት ደረጃ ደረሰ ፍጹም ይደና እንደ ጽጌረዳ በለማየት ትችላለህ ሌላው አሁን አብዛኛውን ጊዜ ያንጎል ዕውቀት ተብሎ ሲባል ኢትዮጵያውያንና መሰል ጥንታውያት ሀገሮች ግን የልብና የኩላሊት ዕውቀትም ጨመር አድርገው ይናገሩ ነበር አሁን በ1991 ነጎርጎሮሳዊ ዘመን ቀመር ነው የልብ ዕውቀት የታወቀው በጣም እኮ አሁን ቅርብ ትላንት ማለት እኮ በጣም ይሄ ምንድነው 40 ሺህ የተለያዩ ሴሎች ተገኙ ልብ ላይ ማለት ነው ራሱን ችሎ የሚያስብ እኮ ማለት ነው አንጎላችን ራሱን ችሎ እንደሚያስብ ሁሉ ልብም ራሱን ችሎ ማሰብ ራሱ ቃሉ እኮ ልብ ሲል እኮ ለበው አስተዋለ እኮ ነው ከማስተዋል ጋር መሄድ ነው አይደል ልበቢስ ትለዋለ ልበ ምን ደንዳና ምናምን አይነት እንደምትለው ማለት ነው ልብ ራሱን ይችላልና 40 ሺህ የተለያዩ ሴሎች አሉና በውስጣዊው የልብ ክፍል ውስጥ ነው የሚገኙት በተለይ ሴንሶሪ ኒውራይት ይባላሉ እነዚህ እንትኖችና the little brain in the heart ትንሿ ህሊና በልብ ውስጥ እንደማለት ነው እንግዲህ ትንሿ ብሬን አንጎል በልብ ውስጥ እንደማለት ነው እንግዲህ የሳይንስ ግኝት ነው እና እነዚህ አንጎሎች ለብቻቸው ለይተው ይመራመራሉ ለብቻቸው ውሳኔ ይወስናሉ ለምሳሌ አንድ ነገር ስትፈራ ራሱ ድብድብ ነፋስ ነው የነፋስ ባህሪ እኮ ነው ስትናደድ እሳት ቡቡ ነው የሚለው ንዴት ቃጠሎ ነው በቃ ጭንቅላት ይነዳል ይሄ ግን ነፋስ አይደል ትርትር ቶሎ ቶሎ መተንፈስ ነፋስ ነውና በተለይ